አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 16 በውስጡ አጋንንት ያደሩበት ቁመቱ ሞተ 70 ክንድ ወርዱ 9 ክንድ ከስንዝር የሆነ ሰይጣን ያደረበት ዘንዶ ቢመጣባቸው በጸሎት ወደ ፈጣሪያቸው አመልክተው ቅዱስ ሚካኤል በሰጣቸው መስቀል ዘንዶውን የገደሉት አቡነ መርቆሬዎስ ዘደብረ ድምሃ ዕረፍታቸው ነው። መስፍነ እስራኤል ቅዱስ ጌዴዎን ዕረፍቱ ነው። የሙሴ እህት ማርያም ዓመታዊ መታሰቢያ በዓሏ ነው። የአቡነ መርቆሬዎስ ወላጆቻቸው ካህኑ ቶማስ፣ ስምዖን እና ሰሎሜ እግዚአብሔርን የሚያገለግሉ ቅዱሳን ስለነበሩ በየወሩም ዝክረ ቅዱስ ሰማዕት መርቆሬዎስ እያደረጉ ሲኖሩ በዕለተ ቀኑ ተአምር ስለተደረገላቸው የልጃቸውን ስም መርቆሬዎስ ብለው ሰየሙት። አቡነ መርቆሬዎስ ከተወለዱበት ጊዜ ጀምሮ ሲያሳዩት የነበረው ተግባራት ሁሉ የትልቅ ሰው እንጂ የአንድ ሕፃን ጠባይ ስላልሆነ ወላጆቻቸው በአንክሮ ያስተውሉ ነበር። አቡነ መርቆሬዎስም ፊደል በመቁጠር የጀመሩት መንፈሳዊ ትምህርት 22 ዓመት ሲሞላቸው የብሉይ ኪዳንና የሐዲስ ኪዳን እንዲሁም የሁሉም መጻሕፍት ምስጢር ተገለጠላቸው። ከአቡነ ኤዎስጣቴዎስ ደግሞ በ33 ዓመታቸው በደብረ ሸማና እያሉ ምንኩስናን እና አስኬማን መላእክትን ተቀበሉ። ከዚህም በኋላ አቡነ መርቆሬዎስ ለረጅም ጊዜ በምናኔ ኖረው ወንጌልን በመስበክ እና ክርስትናን በማስፋፋት ወደ ተለያዩ ሀገሮች እየተዘዋወሩ እያስተማሩ በርካታ ተአምራትንም እያደረጉ ለ67 ዓመታት ያህል በታላቅ ተጋድሎ ኖሩ። አቡነ መርቆሬዎስ የመንፈስ አባታቸው የሆኑት አቡነ ኤዎስጣቴዎስ ወደ ኤርትራ ሀገር እንደሚሄዱ በመንፈስ ቅዱስ አውቀው በራቂት የምትባል ቦታ ላይ ሁለቱ ቅዱሳን ተገናኙ። ሁለቱም ቅዱሳን አብረው ወንጌል እየሰበኩ ማይምነ ሲደርሱ ግን ሕዝቡን ከእግዚአብሔር ሕግ ርቆ በኃጢአት ወድቆ አገኙት። በዚያ ያሉ ክፉዎች ሰዎችም በሰይጣን ምክር ተመርተው አባቶቻችን ተገኝቶባት የነበረችው ጎጆ በእሳት አቃጠሏት። ቅዱሳኑ አቡነ መርቆሬዎስ እና አቡነ ኤዎስጣቴዎስ ግን በዛ እሳት ሳይነኩም በእግዚአብሔር ተአምር ዳኑ። ከዚህም በኋላ እነዚህ ቅዱሳን አባቶች በአሁኑ ደብረ ደናግል ደብረ ድምሃ በሚባለው ቦታ ላይ ሱባኤ ገብተው አቡነ ኤዎስጣቴዎስ ለ7 ዓመት አቡነ መርቆሬዎስ ደግሞ ለ4 ዓመት በዓት አበጅተው በጽኑ ተጋድሎ ኖሩ። ከ7 ዓመት ሱባኤ በኋላ ከእግዚአብሔር ባዘዛቸውና ራእይ ባዩት መሰረት አቡነ ኤዎስጣቴዎስ ወደ አርማንያ እንዲሄዱ ሲነግራቸው አቡነ መርቆሬዎስን ደግሞ እንዲት ወፍ እየመራቻቸው ዛሬ ላይ በስማቸው ወደሚጠራው ታላቁ ገዳም ደብረ ድምሃ አደረሰቻቸው። አቡነ መርቆሬዎስም ቦታዋን እንዳዩት ይህች ለዘላለም ማረፊያዬ ናት አሉት። የክብር ባለቤት መድኃኔዓለም በአካል ተገልጦላቸው መጥቶ በአራቱ ማዕዘን ባረከላቸው። በዚህ ቦታ ላይ የኖሩ የነበሩ ሰዎችንም አቡነ ኤዎስጣቴዎስ ወደ አርማንያ እንደሚሄዱ ሲሰሙ የእናንተ ረድኤት እንዲሆንልን ቀድሳችሁ አቁርቡን ሲሏቸው ሁለቱ ቅዱሳን በጋራ ጥር 18 ቀን ቅዳሴ ቀድሰው ሕዝቡን አቁርበዋል። አቡነ መርቆሬዎስም አባታቸውን አቡነ ኤዎስጣቴዎስን ተከትለው ሁለቱም እስከ ሱዳን ድረስ ሄደው ወንጌልን በመስበክ ሰፊ ሐዋርያዊ አገልግሎት ሰጥተዋል። ከዚህም በኋላ በግብፅ ተሻግረው አርማንያ ደርሰው ወደ ኢየሩሳሌም በመሄድ ቅዱሳት መካናትን ተሳልመዋል። ከዚያም አቡነ መርቆሬዎስ ወደ ገዳም ተመልሰው ሲመጡ ውጡህ በተባለ ቦታ ላይ በዓት አጽንተው ሱባኤ ያዙ። እርሳቸውም በዕለተ ዓርብ መጋቢት 12 ቀን የቅዱስ ሚካኤል በዓል ዕለት በዓታቸውን ውስጥ እየጸለዩ ሳሉ ድንገት ቁመቱ 170 ክንድ ጎኑ ደግሞ 9 ክንድ ከስንዝር የሚሆን ሰይጣን ከነጭፍሮቹ በውስጡ ያደረበት ታላቅ ዘንዶ ይውጣቸው ዘንድ መጣ። ነገር ግን እግዚአብሔር ከእርሳቸው ጋር ስለነበረ ጸሎታቸውን ሰምቶ ቅዱስ ሚካኤልን ላከላቸው። መልአኩም ድል የሚያደርጉበትን መስቀል ሰጣቸው። ጻድቁም ከመልአኩ በተቀበሉት
ቅዱስ መስቀል በስላሴ ስም ቢያማትቡበት ዘንዶ ተሰንጥቆ በውስጡ አድረውበት የነበሩት አጋንንት ከዘንዶው ወጥተው ሮጠው ሊያምልጡ ሲሉ አባታችን አወገዟቸው። ዘንዶውንም ወስደው ዱበና በሚባል በረሃ ውስጥ ጣሉት። ጻድቁም ዘንዶውን ስለገደሏቸው ለአካባቢው ሰዎችም ሆነ ለፍጥረታት ሁሉ ሰላምና እረፍት ሆነላቸው። ይህን መሰረት በማድረግ በየዓመቱ መጋቢት 12 ቀን መነኮሳት አባቶች ከገዳም ታቦት ይዘው ወደዚህ ቦታ በመሄድ ይቀድሳሉ፣ በዓሉንም ያከብራሉ። በወቅቱ ሊቀ መላእክት ቅዱስ ሚካኤል የሰጣቸው ረጅም መስቀል እስከ አሁን ድረስ የተለያየ ተአምራት እያደረገ በገዳሙ ይገኛል። አቡነ መርቆሬዎስ ከብዙ ተጋድሎ በኋላ ስጋዬ የሚያርፍበትን ቦታ ግለጽልኝ ብለው ወደ እግዚአብሔር ቢጸልዩ በአሁኑ ጊዜ ቅዱስ አጽማቸው በክብር ያረፈበት ገዳም ደብረ ድምሃ እንደሆነ ገለጸላቸው። በ1340 ዓመተ ምህረት 600 መነኮሳት 300 መነኮሳያት ወደ አባታችን መጥተው መነኩሰዋል። አቡነ መርቆሬዎስም ስርዓተ ምንኩስና ሰርተው ገዳም ገድመው ልጆቻቸውን በቅድስና ሲጠብቁ ኖሩ። አቡነ መርቆሬዎስ ገዳማቸው ሳሉ በአርማንያ ሀገር የአቡነ ኤዎስጣቴዎስን የእረፍታቸው ነገር በራእይ ስለተገለጠላቸው ከ25 መነኮሳት ጋር ወደ አርማንያ ሄዱ። ነገር ግን ለመርከብ የሚከፍሉት ገንዘብ ስላልነበራቸው አስቀድመው ከአባታቸው ጋር በአጽፋቸው የተሻገሩትን ባህር በደመናም ተጭነው በማለፍ አርማንያ የሀገር ደርሰው አቡነ ኤዎስጣቴዎስን አገኟቸው። ሁለቱም ቅዱሳን ሲነጋገሩ አቡነ ኤዎስጣቴዎስ ምሰሶ ተሰበረ አሉ። አቡነ መርቆሬዎስም ምሰሶው ምንድን ነው ብለው ሲጠይቋቸው የኢትዮጵያው ንጉሥ አምደ ጽዮን ሞተ አሏቸው። አቡነ መርቆሬዎስም እንደተናገሩት በዚያን ጊዜ ንጉሱ በኢትዮጵያ ምድር እንደሞተ ተረጋገጠ። ከዚህም በኋላ አቡነ መርቆሬዎስ አባታቸው አቡነ ኤዎስጣቴዎስን አሟሟቱ ማለትም ገንዘው ቀብረው ወደ ገዳማቸው ሲመለሱ ዳግመኛም ታናሽ ወንድማቸው አቡነ አብሳዲም አርፈው ስለደረሱ እጅግ አዘኑ። አቡነ መርቆሬዎስ ከአርማንያ ተመልሰው ሲመጡ ተከላ የሚባል ቦታ ገዳም መስርተው 10 ዓመታት ኖረዋል። ቅዱስ አቡነ ኤዎስጣቴዎስ ወደ አርማንያ ሲሄዱ እንደኔ ሆናቸው ብለው የእጅ መስቀላቸውን የሰጡት ለአቡነ አብሳዲ ነበር። ከአቡነ አብሳዲ እረፍት በኋላ የገዳሙን ኃላፊነት የተረከቡት አቡነ መርቆሬዎስ ሆኑ። በአቡነ መርቆሬዎስ ገዳም በደብረ ድምሃ አበምኔት ሆነው የተሾሙት አባቶች ሁሉ በዚህ መንበር ነው የሚሾሙት። አቡነ መርቆሬዎስ ተጋድሏቸውን ፈጽመው እድሜያቸውን እየገፋ ሄዶ ሞተ 30 ዓመት ሲደርሱ ለልጆቻቸው መሪ የሆኑ ዘንድ በእርሳቸው ምክር አባ ገብር ኄርን ሾመላቸው። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸው ታላቅ ቃል ኪዳን ከገባላቸው በኋላ ታኅሳስ 16 ቀን በ1411 ዓመተ ምህረት በሞቶ 30 ዓመታቸው ከዚህ ዓለም በስጋ ሞት ተለዩ። ደብረ ድምሃ አቡነ መርቆሬዎስ ገዳም ከጥንታዊ ገዳማት ውስጥ አንዱ ነው። ገዳሙ ታላቅ የምናኔ ቦታ ከመሆኑም ባሻገር በርካታ ሊቃውንት የሚወጡበት ነው። የትርጓሜ መጽሐፍት፣ የብሉይና የሐዲስ፣ የቅኔ፣ የምዕራፍ፣ የጾመ ድጓ እና የመዝገበ ቅዳሴ መምህራን ከዚህ ገዳም ታጥተው አያውቁም። በደቡብ ዞን አረዛ ቆላ ሰራዬ በሚባል ቦታ የሚገኝ ሲሆን ከአስመራ 102 ኪሎ ሜትር ርቀት ላይ እንዲሁም ከባህር ወለል በላይ 2075 ሜትር ከፍታ ላይ የሚገኝ ታላቅ ገዳም ነው። ገዳሙ አቡነ መርቆሬዎስ የመሰረቱት በ1340 ዓመተ ምህረት ነው። ገዳሙ በጣም በተለየ ሁኔታ የሚታወቅበት ነገር እምነቱ ነጭ መሆኑ ነው። ይህም የሆነው በጻድቁ ልመናና ቃል ኪዳን ነው። ይኸውም አቡነ መርቆሬዎስ፣ አቡነ አብሳዲና አቡነ ፊልጶስ ሶስቱ አንድ ላይ ሆነው ጉዳ በተባለ አካባቢ ደብረ ድምሃ ገዳም ሮራ ተራራ ላይ ሆነው የየራሳቸውን ምኞት ሲጸልዩ አቡነ ፊልጶስ ስለሚያርፉበት ገዳም ጸለዩ። አቡነ አብሳዲም ልጆቻቸው ይበዙ ዘንድ ሲጸልዩ፣ አቡነ መርቆሬዎስ ደግሞ እኔ የምኖርባትን ገዳም ነጭ የልጆቼንም
ሕሊናቸው እንደ ነጭ ንጹሕ አድርግልኝ ብለው ጸለዩ። እግዚአብሔር አምላክም እንደየጸሎታቸው ለሦስቱም ቅዱሳን ሰጣቸው። በዚህም መሰረት የአቡነ መርቆሬዎስ እምነታቸው ነጭ አፈር ሆነ። ይህም እምነታቸው ለሁሉም አይነት ሕማም በጣም ፈዋሽ ሲሆን በተለይም ለአጋንንት በሽታዎችና ለነቀርሳ የታወቀ መድኃኒት ነው። የገዳሙ አባቶች ይህን አስደናቂና ፈዋሽ እምነት ከአንድ ቦታ ላይ ቆፍረው እያወጡ ለሚመጣው ሕዝብ ሁሉ ሲያድሉ ከ600 ዓመታት በላይ ቢሆናቸውም በጣም በሚያስገርም መልኩ እምነቱ ተቆፍሮ የሚወጣበት ቦታ አንድ ስንዝር ያህል እንኳን ወደ ታች አለመጎድጎዱ ነው። በተለይም በየዓመቱ በጻድቁ የዕረፍታቸው ዕለት ታኅሳስ 16 ቀን በጣም ብዙ ሕዝብ ለክብረ በዓሉ ወደ ገዳሙ እየሄደ እምነቱን ከአባቶች በብዛት እየተቀበለ ቢመለስም ተቆፍሮ የሚወጣበት ቦታ ምንም ሳይጎድል ከዓመት እስከ ዓመት ያው ነው። እኛም በ2011 ዓ.ም በጉዟችን ወቅት ወደዚህ ተአምረኛ ገዳም በአዳር መርሃ ግብር ሄደን ለመሳለምና የአቡነ መርቆሬዎስን ነጭና ፈዋሽ እምነት ከገዳሙ አባቶች ለመቀበል እግዚአብሔር ፈቅዶልናል። በቤተ መቅደሱ ውስጥ የእነ አቡነ ተክለ ሃይማኖትና የእነ ቅድስት ክርስቶስ ሰምራን ስዕላት ጨምሮ አስደናቂ የሆኑ በጣም ጥንታውያን ቅዱሳት ስዕላት በብዛት ይገኛሉ። ከዚሁ ገዳም አጠገብ የአቡነ ኤዎስጣቴዎስ ቤተ ክርስቲያንም ይገኛል። የአቡነ መርቆሬዎስ ጸሎታቸው በረከታቸው ከሁላችን ሕዝበ ክርስቲያን ለዘላለም ጸንቶ ይኑር። በጸሎታቸው ይማረን ለዓለም ዓለም አሜን። መስፍነ እስራኤል ቅዱስ ጌዴዎን አባታችን አዳም በሰይጣን ተንኮልና ፈተና ወድቆ ከገነት ከወጣ በኋላ ብዙ መከራና ፍዳ አግኝቶታል። ለ100 ዓመት ያህል አልቅሶ ንስሐ ቢገባ ይቅር ባይ እግዚአብሔርም ንስሐውን ተቀብሎ ከልጅ ልጅ ተወልጄ አድንሃለሁ የሚል የድህነት ተስፋ ሰጠው። ስለዚህም አባታችን አዳም ለ5500 ዓመታት ትንቢት ሲነገር ሱባኤ ወደ ታች ሲቆጠር ምሳሌም ሲመሰል ኖረ። ከደግ ፍጥረት አዳም እስከ ኖህ ድረስ የሴም ልጆች እግዚአብሔርን በንጽሕና ሆነው በደብረ ቅዱስ አመለኩ። ትንሽ ቆይተው ግን ከቃየን ልጆች ጋር ስለተቀላቀሉ በማየ ድምሳሴ አብረው ጠፉ። ነገር ግን ከሴም ዘር ቅንና ጻድቅ ሰው አብርሃም ተገኘ። ከእርሱም ቀጥሎ ደጋጎቹ ይስሐቅና ያዕቆብ ተገኙ። ያዕቆብም እስራኤል ተብሎ በልጆቹ ሕዝበ እግዚአብሔር የተባለ ነገድ ተመሰረተ። በተስፋይቱ ምድር በከነዓን እንዳይኖሩም ረሃብ ምድር ግብፅ አወረዳቸው። በዚያም ለ215 ዓመታት በጭንቅን የባርነት ሕይወትን አሳለፉ። እግዚአብሔርም ስለወዳጁ ስለ አብርሃም ሲል እስራኤልን አስቧቸዋልና የዋህ ጻድቅ ሰው ሙሴን አስነስቶ እስራኤልን ከግብፅ ባርነት አደናቸው። ይኸውም በጸናች እጅ በበረታችም ክንድ በ9 መቅዘፍት በ10ኛ ሞተ በኩር በ11ኛ ስጥመት ግብፃውያንን አጥፍቶ ነው። ከዚህም ዘመን ጀምሮ እስራኤል በመሳፍንትና በካህናት የሚተዳደሩ ሆኑ። አስቀድሞ ሙሴ በመስፍንና አሮን በክህነት መሯቸው። ቀጥሎም በቅዱስ ሙሴ ኢያሱ፣ በአሮን አልዓዛር ተተኩ። እንዲህ እያለ ከኃያል ሰው ጌዴዎን ደረሱ። ይኸውም ከዓለም ፍጥረት 4151 ዓመታት በኋላ መሆኑ ነው። በጊዜው እስራኤል ጣዖትን እያመለኩ እግዚአብሔርን ስላሳዘኑት ለጠላቶቻቸው አሳልፎ ይሰጣቸው ነበር። የአካባቢው መንግስታት እነ አሞን፣ አማሌቅ፣ ኢሎፍሊ ከጥንት ጀምሮ እርስ በራሳቸው ጠላቶች ናቸው። ከክርስቶስ ልደት 1349 ዓመታት በፊት በእስራኤል ላይ ምድያማውያን በጠላትነት ተነስተውባቸው ተጨነቁ። አምላካችን እግዚአብሔርም ሊያድናቸው ወዶ መልአኩን ወደ ጌዴዎን ላከ። ቅዱስ መልአክም ወደ እርሱ ቀርቦ ኃያል የእግዚአብሔር ሰው ሆይ ሲል ጠራው። ጌዴዎን ግን ባሮች ስንሆን ምን ኃይል አለን ብሎ መለሰለት። መልአኩም እግዚአብሔር ካንተ ጋር ነውና ሂድ፣ እስራኤልን ከምድያም እጅ አድናቸው አለው። ጌዴዎንም ምልልሱን በመቀጠል እግዚአብሔር ከእኔ ጋር መሆኑን በምን አውቃለሁ ሲል ጠየቀው።
ጌዴዎን ይህንን ያለው ፈጣሪውን ተጠራጥሮ አይደለም፣ ይልቁንም ጥበበ እግዚአብሔር ይገለጥ ዘንድና በኋላኛው ዘመን የሚፈጸመውን ምስጢር ስጋዌ ሊያስረዳ እንጂ። መልአኩም መስፍኑ የሰዋውን መስዋዕት አሳረገለት። ቀጥሎም ጌዴዎን ጸምር ሊዘረጋ ጠል ዝናብ በጸምሩ ላይ ይውረድ፣ ዳር ዳሩ ግን ደረቅ ይሁን አለ። በጧትም እንዳለው ሆኖ አገኘው። በጸምሩ ላይ የወረደውን ጠል ጨምቆ በመንቀል መልቶ ቢጠጣው ሰማያዊ ኃይል ወረደለት። ጥያቄውን አሁንም ቀጠልና ጌታ ሆይ እንደገና ነገሩ ይቀየርና ጠል በጸምሩ ላይ አይውረድ፣ ዳር ዳሩ ግን ይውረድበት አለ። እንዳለውም ሆነለት። ይህም ምሳሌ ነው። ለጊዜው ጸምር የእስራኤል ጠል የረድኤት ምድር የአሕዛብ ምሳሌ ነው። ጠል በጸምር ላይ እንጂ በምድር ላይ እንዳልወረደ ረድኤተ እግዚአብሔር ለእስራኤል እንጂ ለአሕዛብ ያለ መደረጉ ምሳሌ ነው። አንድም ምሳሌውን ይለውጠዋል። ጠል የሚለውን ብቻ እንደቀየረውና ጠል የመቅዘፍትን ምሳሌ በሁለተኛው ጠል በምድር ላይ እንጂ በጸምር ላይ እንዳልወረደ መቅዘፍቱም እስራኤልን ትቶ በአሕዛብ ላይ ወርዷልና ነው። ይህ ግን ጊዜያዊ ምስጢሩ ነው። አማናዊ ምስጢሩ ግን ወደ ሐዲስ ኪዳን ያመጣናል። ጸምር የእመቤታችን ጠል የጌታችን ምሳሌ ናቸው። ጠል ጸምር እንጂ በምድር ላይ አለመውረዱ ጌታችን ከድንግል ማርያም ብቻ መውለዱን ያሳያል። በሁለተኛው ምሳሌ ደግሞ ጠል የፍዳ የመርገም ምሳሌ ይሆናል። ጠል በምድር ላይ እንጂ በጸምር ላይ አለመውረዱ ድንግል ማርያም ፍዳ መርገም የሌለባት ንጽሕት መሆኗን ያሳያል። ይህ ሁሉ የተደረገለት ጌዴዎንም በወገኖቹን መካከል አዋጅ አስነግሮ 32,000 ሰራዊትን ሰበሰበ። ነገር ግን እግዚአብሔር የእስራኤላውያንን ክፋት ማለትም በራሳችን ኃይል አሸነፍን እንደሚሉ ያውቃልና የፈራ ይመለስ በል አለው። በዚህም ጊዜ 22,000 ሰራዊት ፈርቶ ተመለሰ። ምክንያቱም የምድያም ሰራዊት ከ100,000 በላይ ነበረውና። አሁንም እግዚአብሔር ጌዴዎንን 10,000 ብዙ ነው፣ ወደ ወንዝ አውርደህ ለያቸው አለው። ጌዴዎንም ወደ ወንዝ አውርዶ ውሃ ጠጡ አላቸው። ከ10,000 300 በእጃቸው እየጠለፉ ሲጠጡ 9,700 ያህል ሰራዊት ግን ተጎንብሰው በአፋቸው ጠጡ። በዚህም ሌሎቹን መልሳቸውና በሶስቱ ብቻ ተዋጋ ተባለ። ጌዴዎንም 300ውን ተከታዮቹን ይዞ መለከትና መብራት በሸክላ ይዞ በምድያም ሰራዊት አካባቢ አደረ። በዚያች ሌሊትም ጌዴዎንና ሰራዊቱን በምድያም መካከል ገብተው እንስራቸውን ሰበሩ፣ መለከቱንም ነፉ። እንደ አንበሳም ኃይልን ከእግዚአብሔር ጦርን ከጌዴዎን እያሉ ገጠሙ። በድንጋጤ የተመቱት ምድያማውያንም እርስ በራሳቸው ተዋግተው በአንድ ሌሊት ብቻ 1,200 ሰራዊት አለቀባቸው። መኳንንቶቻቸውንና ነገስታቸውን ገደሏቸው። ቆሪዎቹም ወገኖቻቸው አፈሩ። እስራኤል ግን በፈጣሪያቸው ኃይል ተፈሩ። ጌዴዎንም ለ40 ዓመት እስራኤልን አስተዳድሮ ታኅሳስ 16 ቀን አርፏል። ማርያም እህተ ሙሴ ይህች እናት የሊቀ ነቢያት ቅዱስ ሙሴና የሊቀ ካህናቱ ቅዱስ አሮን ትልቅ እህት ስትሆን ወላጆቿ እንበረምና ዮካብድ ይባላሉ። እስራኤል ከግብፅ ባርነት እንዲወጡ የእርሷን ያህል አስተዋጽኦ ያደረገች ሴት የለችም። ከመነሻም ቅዱስ ሙሴን የጠበቀች በሕግ በስርዓት እንዲያድግ ከእናቱ ጋር ያገናኘች ወገኖቿ ከግብፅ ሲወጡም ሴቶችን የመራች እናት ናት። ወንድሞቿን ሙሴንና አሮንንም ታገለግላቸው ነበር። በተለይ እግዚአብሔር ባህረ ኤርትራን የብስ ሲያድርጋት ከበሮን አንስታ ንሰብሖ ለእግዚአብሔር ብላ ፈጣሪዋን አመሰግናለች። በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።